እንደ አውሮፓውያን አቆጣጠር በ1949 ደፋርና ከቦታ ቦታ ተንቀሳቅሶ ወንጌልን የሚሰብክ ወጣት በእያንዳንዱ ክፍለ ዓለም በመጪው ትውልዶች ላይ ተጽዕኖ የሚያሳድር አንድ ጉዞ ጀመረ። ቢሊ ግራም ከ50 ዓመታት በላይ በቆየ አገልግሎታቸው ቁጥራቸው ከ210 ሚሊዮን ለሚበልጡ ህዝቦች በኢየሱስ ክርስቶስ የሚገኘውን ተስፋ እርግጠኛነት በጥልቅ የፍቅር ስሜት ሰብከዋል። ስለ እግዚአብሔር የማልረዳቸው በርካታ ነገሮች አሉ። የራሱን መገለጥ እንኳን የተቀበልኩት በእምነት ነው። ይህ ሰባኪ በመላው ዓለም ውስጥ በሚገኙ 185 ሀገራት ተዘዋውሮ ወንጌልን በመስበክ የሰው ዘሮችንና የተለያዩ ሃይማኖቶችን በጋራ ወደ አንድ ዓላማ አምጥቷቸዋል። ክርስቶስ የሁሉም ህዝቦች ነው። እርሱም የመላው ዓለም ነው። እርሱ ከሀገር መሪዎች ጋር ቆሟል። ከተከበሩና ታላላቅ ሰዎች እንዲሁም ከዓለም መሪዎች ጋር ተገናኝቷል። እና ዛሬም ቢሊ ግራም በዓለም ታሪክ ውስጥ እጅግ ታላቅ ተጽዕኖ ፈጣሪ ከሆኑ የሃይማኖት መሪዎች መካከል የሚቆጠርና ዕውቅና የተሰጠው ነው። Now tonight I want you to turn with me to Judges. That's the Old Testament. Judges, the 7th. አሁን ዛሬ ማታ ከኔ ጋር የመሳፍንትን መጽሐፍ እንድትገልጡ ፈልጋለሁ። ይህ ማለት ብሉይ ኪዳን ነው። መሳፍንት 7ኛ ምዕራፍና 20ኛው ቁጥር ላይ ይህን ታሪክ በሙሉ ለማንበብ አልሞክርም፣ ምክንያቱም ልነግራችሁ ስለምፈልገው ነው። በነግራችሁ ትንሽ ጊዜ ይወስዳል። የጌዲዮን ታሪክ ነው። ሁላችንም ስለ ጌዲዮን ሰምታችኋል። እናም በዚህ 20ኛው ቁጥር ላይ የእግዚአብሔርና የጌዲዮን ሰይፍ ብለው ጮሁ ይላል። አሁን በእስራኤል ታሪክ ውስጥ በዚህ ወቅት በአማሌቃውያን በሚዲያማውያንና በሌሎች የዛ አካባቢ ህዝቦች ድል ተቀዳጅተዋል። ከፍተኛ ጭቆና የሚደርስባቸው ነበር። እናም አንድ ቀን እግዚአብሔር ጌዲዮን የሚሉትን ሰው እንዲህ አለው፣ ጌዲዮን ህዝቤን ትመራ ዘንድ ወዳለሁ፣ ዳኛቸውና መሪያቸው እንድትሆን እፈልጋለሁ። አንተም ሰውን ከሆንክ እኔ ካንተ ጋር ሆናለሁ፣ የእስራኤልንም ጠላቶች ሰራዊት እናሸንፋለን። ጌዲዮን እሺ ጌታ፣ እኔን ለማድረግ የሚያስችል አቅም የለኝም፣ እኔ ብቻ ይህን ማድረግ አልችልም፣ እኔ እንኳን ወታደር አይደለሁም፣ እኔ ገበሬ ነኝ፣ ምንም ትምህርት የለኝም፣ በወታደራዊ ስልት ምንም ነገር ተምሬ አላውቅም፣ ወጥቼ ይህን ሁሉ እንዴት አደርጋለሁ? እግዚአብሔርም አለ፣ እሺ ጌዲዮን ሆይ እጠራሃለሁ፣ እስራኤልን በጦርነቷ ትመራ ዘንድ ድልም እንድትቀዳጅ መርጫለሁና። ጌዲዮን አለ፣ እሺ ጌታ ሆይ ገባኝ፣ አንተ እንደምትናገር ማወቅ አለብኝ፣ ስለዚህ የበግ ጸጉር አውጥቼ እንደምናገር አወጣለሁ አለና አደረገ። በሁለቱ አጋጣሚዎች ከዚያ እኔ ካንተ ጋር እወስደዋለሁ። ስለዚህ እግዚአብሔር ጌዲዮንን የጠየቀውን አደረገ። አንድ ጊዜ ደረቅና በሚቀጥለው ጊዜ ለስለስ አለ እና ሁላችሁም አብዛኞቻችሁ ታሪኩን ታውቁታላችሁ። እና ከዚያም ጌዲዮን 22,000 ሰዎች ሰበሰበ። ሁሉም የታጠቁ ነበሩ። እግዚአብሔር እንደገና ወደ እርሱ መጥቶ ጌዲዮን አንድ ችግር አለ፣ በሰራዊት ውስጥ በጣም ሰራዊት አለ፣ ታስታውሳለህ? እኔ ካንተ ጋር ነኝ። ጌዲዮን ያን ያህል አያስፈልግም። ከዛም ጌዲዮን 10,000 አስቀራቸው። እግዚአብሔርም አሁን በጣም ብዙ ነው አለው። ይህ የዘመናዊ ኮሚኒዝም መስራቾች አንድ የሆነው ሌኒን ያስታውሰኛል። ወደ ስብሰባ ገባና 600 ሰው አለና ወጣ። እንዲህ አለ፣ ዓለምን በ600 ታሸንፋ አትችልም፣ ያ በጣም ብዙ ነው። እርሱም እስከ 300 ስታስቀርልኝ እመለሳለሁ አለው። በሌላኛው ቀን በዩናይትድ ስቴትስ ውስጥ ያለው ታላቅ ፖለቲከኛ እንዲህ አለኝ፣ ዲሞክራትስ ወይስ ሪፐብሊክ ማናቸው 300 ሰዎች ሙሉ በሙሉ ለተቀል ለመስራት ፈቃደኛ የሆኑ ሰዎች ካላችሁ በዩናይትድ ስቴትስ ውስጥ የኮንግሬስ መቀመጫ መውሰድ ትችላላችሁ። ከዛም አለ፣ ሞክሬው አላውቅም፣ ግን ይህን ሰው የነገረኝ ያን ነው። ስለዚህ ጌዲዮን ምሪቱን ሲሰልል ወረደ እና ከዚያ ዘመንም ሰላዮች ነበሯቸው። ስለ CIA እና የስለላ እንቅስቃሴ ብዙ እያነበብን ነው። ጥሩ የስለላ ስራ ዛሬም በጣም ጥሩ ነው። ነገር ግን በእነዚህ ቀናትም ጥሩ ነበር። ጌዲዮንም የጦር ሰፈሩን ለማየት ከጓደኞቹ አንዱን ወሰደ። እናም በ10 ሺዎች የሚቆጠሩ ሚዲያማውያንን እንደነበሩና ግመሎቹ በቁጥር እጅግ በጣም ብዙ ነበሩ፣ እንደ ባህር አሸዋ ነበር ይላል። እነሱን እንኳን ሊቆጥሯቸው አልቻለም። ጌዲዮን ምንም ግመሎች አልነበሩትም። እናም መሳሪያቸውን ተመለከተና በጣም ዘመናዊ የጦር መሳሪያዎች ነበሩ። እንደዚህ አይነት መሳሪያዎችን አይቶ አያውቅም። እናም ተመልሶ መጣና ጌታን እንዲህ አለ፣ ጌዲዮን አብዝተሃል፣ አሁን መቀነስ አለብህ አለው። ይሄን መገመት ትችላላችሁ። ጌዲዮን በዚህን ጊዜ ቦቲ ጫማዎቹን ለብሶ እየተንቀጠቀጠ ነበር። እግዚአብሔር እንዲህ አለ፣ ኖህ አንተ ልታደርገው የምታደርገው በዚህ መንገድ ነው። 10,000 የሆኑትን ሰራዊትን ሁሉ ይዘህ በወንዙ አጠገብ አኑራቸው። ውሃ የሚጠጡ በእጃቸው እንደ ውሻ ያረጉ የሚጠጡትን እይ። ባይኖቻቸው ያዩ ዙሪያውን የሚመለከቱ ሰራዊት ይሆናሉ። እጆቻቸውን ወደ ታች አርገው ተንበርክከው ሳይጠነቀቁ ወደ ታች ያዩ የሚጠጡትን ቆርጠህ አውጣቸው። ከዛም ከጨረሰ በኋላ
ከ10 ሺዎች ውስጥ 300 ብቻ እንደ ውሻ ያልጠጡት እግዚአብሔርም እነዚህ ሰራዊት ናቸው አለው። ምንድነው? እኔ ከትንሽ ሽፍኝ ገበሬዎች ጋር ነው መውጣው። 300 የምታደርጉት ነገር መለከት መውሰድ ብቻ ነው። 300 እግዚአብሔርም አለ ከዚህ በላይ ምንም አይነት መሳሪያ እንድትወስድ አልፈልግም። የምታደርጉት ነገር መለከት መውሰድ ብቻ ነው። ለእያንዳንዱ ሰው በቀኝ እጁ መለከት ስጥ፣ ማሰሮም ስጡት እና ከዚያም በዚህ ማሰሮ ውስጥ ችቦ ያድርጉ፣ እኔም ምልህን አድርግ። ጌዲዮን 300ን በ3 ወገን ከፈለ። በሌሊትም ወደ ሚዲያማውያን ሰፈሩ ወደ እልፍ አላፋትና አማሌቃውያን ወረደ። እናም ከተወሰነ ጊዜ በኋላ ጌዲዮን ጥሩምባ ነፋ። ሁሉም 300 መለኮቶች ነፉ፣ ማሰሮቹን አፈነዱ፣ ችቦዎችም ነበሯቸው። ሚዲያማውያንና አማሌቃውያንን ግራ በማጋባት እርስ በርሳቸው መፋለምና መገዳደል ጀመሩ። ሕይወታቸውንም ለማዳን መሮጥ ጀመሩ። ታላቅ ድልም ሆነ። አሁን በዚህ ምሽት ለወጣቶች ልነግራችሁ የምፈልገው የሚያስፈልግህ እግዚአብሔር ብቻ ነው። ሙሉ በሙሉ እጅ ከሰጠህና ሙሉ በሙሉ ከወሰንክና ጌታ ሆይ ያለኝን ሁሉ እጄን እነሆ ስትል እግዚአብሔር ላንተ ቦታ አለው። እሱ ሊጠቀምብህ ይችላል። ዛሬ ማታ ከእግዚአብሔር ልጆች አንዱ ነህ። በልባችሁና በሕይወታችሁ ውስጥ ተቀበላችሁት የሚያስፈልገው አንድ ብቻ ነው። በዚህ ምሽት አንድ ወጣት እዚህ ፕሮግራም ውስጥ አለ። ማን እንደሆንክ አላውቅም፣ ግን አሜሪካን በክርስቶስ ሊገለበጥ የሚችል ወጣት እዚህ አለ። ለክርስቶስ ከወጣ አሜሪካን ውስጥ በመናገኘው ታላቅ መንፈሳዊ ክፍተት ውስጥ እግዚአብሔር አሁን በኃይል ሊጠቀምባት የምትችል አንዲት ወጣት ሴት እዚህ ምሽት አለች። ሰንሰለት እንደ ደካማው አገናኝ ብቻ ጠንካራ እንደሆነ ያውቃሉ። በሰንሰለት ውስጥ ያለው እያንዳንዱ አገናኝ አስፈላጊ ነው። አሁን በታሪክ ውስጥ ወንጌልን ለዓለም ሁሉ ለማወጅ የእግዚአብሔርን ሰንሰለትና የእግዚአብሔር ዕቅድ አገናኝኖት እንደ ወጣት ወይም ወጣት ሴት ለመሄድ ዝግጁ ነኝ። እኔ እግዚአብሔር ሰው ሆናለሁ፣ የእግዚአብሔር ቤት ሆናለሁ። ወደ መጽሐፍ ቅዱስ ትምህርት ቤት ለመሄድ ፈቃደኛ ነኝ። ወደ ክርስቲያን ትምህርት ቤት ሄጄ ለመማር ፈቃደኛ ነኝ። ራሴን ለማዘጋጀት ፈቃደኛ ነኝ። የአምላክ ሰው ለመሆን ቅዱሳት መጽሐፍትን ለማጥናት ፈቃደኛ ነኝ። ብቻቸውን የቆሙትን ሰዎች ተመልከት። ኖህን ተመልከት። 120 ዓመት ያችን መርከብ ሲሰራ እኛ እስከምናውቀው ድረስ አንድም ሰው አላመነበትም። ምንም እንኳን እነሱ ቢድኑም ቤተሰቦቹ በሱ እንዳመኑ እንኳን አናውቅም። እግዚአብሔርም ወደ ኖህ መጥቶ እንዲህ አለው፣ ኖህ 40 ቀንና 40 ሌሊት ሊዘንብ ነው። እናም ታላቅ ጎርፍ ይሆናል። እናም የሰው ዘር በሙሉ አጠፋለሁ። እናም እንደገና ጀምራለሁ። ነገር ግን አንተ የተቀደሰ ሕይወት ስለኖርክ እና አንተ ጻድቅ ሰውና መልካም ሰው ስለሆንክ በኔም ስላመንክ ላጠፋ አልችልም። እርሱም ርዝመቱ 450 ጫማ ወርዱ 75 ከፍታውም 45 ጫማ የሆነ መርከብ ትሰራ ዘንድ እወዳለሁ አለው። ኖህም ከዚህ በምድረ በዳ መርከብ መስራት ማለት ነው? ሰዎች እብድ ነኝ ይላሉ። ኖህ ከእግዚአብሔር ጋር አልተከራከረም። እሱ ምንም አልተናገረም። መጽሐፍ ቅዱስ ኖህ እንደፈራ ይናገራል። እግዚአብሔር በድንገት መጥቶ እንዲና እንዲሁ እንድታደርግ እፈልጋለሁ ቢልህ ከአቅም በላይ የሆነ ነገርና ፍጹም እብድና አስቂኝ የሚመስል ኖህ የተሰማው ያ ነው። እሱ ግን ወደ ሥራ ሄደ። 120 ዓመትም ንስሐን ሰበከ። ሕዝቡንም የጥፋት ውሃ እየመጣ ነው፣ ጎርፍ እየመጣ ነው፣ ፍርድ እየመጣ ነው፣ ንስሐ ግቡ፣ በምትችሉበት ጊዜ ወደ እግዚአብሔር ተመለሱ። እናም ያንን መርከብ መገንባቱን ቀጠለ እና ሰዎች እብድ መስሏቸው በዚያን ጊዜ የሥነ አእምሮ ሐኪሞች ቢኖሯቸው ኖሮ በሱ ላይ ብዙ የሚሉት እንደነበራቸው እርግጠኛ ነኝ። በመጨረሻው ቀን በመርከቡ ደጃፍ ላይ ቆሞ ና ግባና ድህነት አለ። ዝናብ ሊዘንብ ነው። ሰማዩ ግልጽ ነበር። እስከዚያ ጊዜ ድረስ በምድር ላይ ዝናብ የለም ብለን እናስብም። ግን አንድ ሰው እየጮኸ ነው እና ደመና አለ። ደመናውም ጥቁር ሆነ፣ መብረቅ ፈነጠቀና ነጎድጓድ ጮኸ እና ነፋሱ ነፈሰ፣ ዝናቡም መጣ። ሰዎችም የመርከቧን በር ደብድበው ኖህ እንግባ አስገባን፣ ግን በጣም ዘግይቷል። ምክንያቱም መጽሐፍ ቅዱስ አንድ አስደሳች ነገር ይናገራል። እግዚአብሔር በሩን ዘጋው ይላል እና አንድ ቀን የጸጋው በር ይዘጋል። አንድ ቀን ወደ ክርስቶስ ለመምጣት በጣም ይዘገይብሻል። ለዚህም ነው በዚህ የጸጋ ቀን አሁን መምጣት አስፈላጊ ሆነው። በዚህ ዘመን እግዚአብሔር በመስቀሉ ላይ እወድሻለሁ እያለ ባለበት በዚህ ዘመን ከኃጢአታችሁ ንስሐ ግቡና አመኑ አላቸው። ኖህ ብቻውን ቆመ። ወይም አብርሃም እግዚአብሔር ወደ አብርሃም መጥቶ እንዲህ አለው፣ አብርሃም ሆይ እንድታደርገው የምፈልገውን እነግርሃለሁ።
ንብረቶቻችሁን ሁሉ እንድትወስዱ ፈልጋለሁ። አሁን እሱ ሀብታም ሰው ነበር። ንብረቶቹን ሁሉ ወስዶ ወደ ከነዓን ወደምትባል ምድር እንዲሄድ ፈልጋለሁ። ስለ ከነዓን ፈጽሞ ሰምቶ አያውቅም። በካራን ነበር። ሁሉንም ሰው ቤተሰብህንም ንብረቶቹን ሁሉ ወስዳችሁ በመቶዎች የሚቆጠሩ ኪሎ ሜትሮች ርቃችሁ ለእናንተና ለትውልድ ወደምሰጣችሁ ምድር እንድትሄዱ እፈልጋለሁ። ወተትና ማር የምታፈስ ምድር ትሆናለች። ኦሪት ዘፍጥረት ምዕራፍ 12 ላይ እንዲህ ይላል። መጽሐፍ ቅዱስ አብርሃም የእምነት ሰው ሄደ ይላል። ብቻውን እግዚአብሔር ስለነገረው ብቻ የሚያውቀውን ሁሉ ተወ። እግዚአብሔርም በዓለም ላይ ኃያላን አገሮችን ለማግኘት በእርሱ ተጠቅሞበታል። ሙሴ ወደ በረሃው በስተኋላ በኩል ሲመለስ የ80 ዓመት ሰው ነበር። ታውቃለህ፣ 80 ዓመት ስትሆን እንደሆንክ ታስባለህ። ጥሩ እየሄድክ ነው። አሁን እኛ ሴት ዛሬ ማታ በ80 ዓመቷ ልጅ ትሆናለች። በጥቂት ጊዜ በፊት አስተዋውቀናል። የ106 ዓመት ልጅ እንደ ሙሴ፣ ነገር ግን የ80 ዓመት ሰው አንድን ሕዝብ እንደሚመራ አታስብም። እግዚአብሔር ግን አንድ ቀን በዚያ በምድረ በረሃ በስተኋላ በኩል ወደ እርሱ መጥቶ እንዲህ አለው። ሙሴም ቁጥቋጦ ሲቃጠል አየና ለመመርመር ሄደ። ከቁጥቋጦም ውስጥ እግዚአብሔር ተናገረ። እርሱም እኔ እግዚአብሔር አምላክ ነኝ። ሙሴ ሆይ አንተ ሄደ የእስራኤልን ሕዝብ ከግብፅ እንድታወጣ ወዳለሁ። እዚያ ለረጅም ጊዜ ባሮች ሆነዋል። ሙሴም አልችልም፣ መናገር እንኳን አልችልም፣ 80 ዓመቴ ነው። እግዚአብሔርም አለ፣ ሙሴ እኔ መረጥኩህ፣ ካንተ ጋር ሆናለሁ። ሙሴም ሄደ። በተለያዩ ሁኔታዎችም የእስራኤል ልጆች ከግብፅ አውጥቶ በብሉይ ኪዳን ታላቅ ሰው ሆነ። እግዚአብሔር አንድ ሲደመር አንድ ሰው እግዚአብሔርን የሚያምን፣ አንድ ሰው በእግዚአብሔር የሚታመን፣ አንድ ሰው እግዚአብሔር በትከሻው ላይ የጫነውን ኃላፊነት የሚሸከም ሰው ነው። ሳምሶን እንደ ትልቅና ጠንካራ አድርገው ያስባሉ። እሱ የግድ ትልቅና ጠንካራ አልነበረም። ሳምሶን እስከ ዛሬ ከኖሩት ሁሉ በጣም ጠንካራው ሰው ነበር። ግን እሱ አስፈላጊ አልነበረም። ጠንካራ አይመስልም። ያለ ሁሉ ረጅም ጸጉር ነበር። ግን ያ ረጅም ጸጉሩ በእርሱ ላይ የእግዚአብሔር ቅባትና በረከት ምልክት ነበር እና እግዚአብሔር ከሳምሶን ጋር ነበር እና ሳምሶን ወጥቶ በሺዎች የሚቆጠሩ ሰዎችን በአህያ መንጋጋ መግደል ይችላል። እንዳውም 3000 ጠላቶችን አግኝቶ በአንድ ቀን በባዶ እጁ ገደለ። አንበሳ ወስዶ መንጋጋውን መቅደድ ይሏል። ድብ ወስዶ ድብ መቅደድ ይችላል። እግዚአብሔር ከእርሱ ጋር ነበረና ለእግዚአብሔር ታማኝና እውነተኛ እስከሆነ ድረስ እንዲህ ትላለህ። ቢሊ እነዚህን ታሪኮች ታምናለህ? ያንዳንዳቸውን ታምናለህ? አንተስ? ለኢየሱስ ክርስቶስ የተሰጠ አንድ ሰው በእግዚአብሔር ፊት አስፈላጊ ነው። የመስቀል ምክንያት ይህ ነው። ጌታ ኢየሱስ ክርስቶስ ለኃጢአት ሲል በዚህ መስቀል ላይ ሲሞት እናገኘዋለን እና መስቀል ባየ ቁጥር ለእግዚአብሔር የምትለውን ነገር ሊያስታውስህ ይገባል። ኢየሱስ የሞተው ለሁሉም ብቻ ሳይሆን ለእያንዳንዳችንም ሞተ። ያንንም እንደገና እንድታገኝ እፈልጋለሁ። እሱ ለዚህ ብቻ አይደለም የሞተው። እዚህ በኒው ሜክሲኮ ውስጥ ለዚህ ሁሉ ትልቅ ሕዝብና በቴሌቪዥን የተመለከቱ ሰዎች ሁሉ ለእያንዳንዳችሁ እሱ የሚሞትለት ለእናንተ ብቻ እንደሆነ ሞተ። ቅዱሳት መጻሕፍት በዕብራውያን 2 ላይ ሞትን ቀመሰው፣ ስለ ሰው ሁሉ ሞትን ቀመሰ ይላል። በእናንተ ቦታ የሞተው ለአንተ ብቻ ነው እና አንተን በስም ሊጠራህ አቅም ነበረው። እናም በዚህ መስቀል ላይ አምናለሁ 2000 ዓመታትን ወደ ታች እያየ ነበር እና እንዲህ እያለ ነበር። ቢሊ ግራም፣ አንድሬ ክሩክ፣ ቢቨርሊ ሻህ፣ ክሊፍ ባሮስ እና ስሞትን ለእናንተ ሞተዋል። እሱ የራሳችሁን ጸጉር በቁጥር የሚያውቅ ስለሆነና ያንዳንዱ የራሴ ጸጉር ከተቆጠረ ብዙ ያውቃል። ሰዎች ይጽፉልኛል እና ቱፔ ወይም ሌላ ነገር አትለብሱም። አይ አልኩት፣ ከፈለክ መተ ጸጉሬን መጎተት ትችላለህ አልኩት። እኔ ጭንቅላቴ ከሚይዘው የበለጠ ጸጉር አለኝና ጸጉር በቆረጥኩ ቁጥር መቀነስ አለብኝ እና መጽሐፍ ቅዱስ እግዚአብሔር እኔ የቆጠርኳቸው ጸጉር ሁሉ እንዳለው ይናገራል። ያንዳንዱን ድንቢጥ ሲወርቅ ይመለከታል። ድንቢጦችን አይተህ ታውቃለህ? በሚሊዮኖችና በሚሊዮኖች የሚቆጠሩና በሚሊዮኖች የሚቆጠሩና በሚሊዮን የሚቆጠሩ ድንቢጦች እኛ የምንኖርበትንና አምላክ ሁሉንም ያየዋል። ላባዎቻቸው ሁሉ ተቆጥረው እንደሆነ ገምታለሁ። ያንዳንዱ ጢንዚዛ የት እንዳሉ ያውቃል። እሱ ሁሉንም ያውቃል፣ አቅም አለው። እግዚአብሔር ያለውን አእምሮን ያበላሻል እና አሁንም ያውቋቸዋል እና እሱ ይወዷቸዋል እና እሱ ለእርሶ ፍላጎት አለው
እና ከዚህ በፊት እንደነበረ ማታውቁትን ሙሉ አዲስ ሕይወት ለመምራት ከዚህ ስታዲየም ከርሶ ጋር ሄዳል። ግን ዋጋውን ለመክፈል ፈቃደኛ መሆን አለቦት እና መውጣት ያ ማለት ፍጹም ትሆናለህ ማለት አይደለም። ይህ ብዙ ክርስቲያን ወጣቶች የሚሰሩት ስህተት ነው። ክርስቶስን በተቀበልክበት ቅጽበት ፍጹም ትሆናለህ ብለው ያስባሉ እና ባጠገብ ያሉ ሁሉ ክርስቶስን የተቀበሉ ፍጹም ይሆናሉና እነሱ ትንሽ ወሳኝ ይሆናሉ። በጣም ወሳኝ የሆኑ ክርስቲያኖች ብዙ ጊዜ በቅርቡ ክርስቶስን ያገኙት ሌሎች ክርስቲያኖችንና አማኞችን ስለሚመለከቱና ስለሚያዩ ፍጹምና ስላላዩ ነው። በዓለም ውስጥ በየትኛውም ቦታ ፍጹም የሆነ ክርስቲያን አይገኝም። አንድ ቀን ፍጹም እንሆናለን። ያ ወደ ትልቁ ቃል ያመጣናል። በተወሰነ መልኩ ወደ ኢየሱስ ክርስቶስ ስትመጣ ተቀድሳችኋል። በሌላ መልኩ ቀስ በቀስ እየተቀደሱ ነው። በሌላ መልኩ ወደ መንግሥተ ሰማያት ስትደርሱ ሙሉ በሙሉ ትቀደሳላችሁ። አሁን ወደ ክርስቶስ ስትመጣ መጽሐፍ ቅዱስን ማንበብ ትጀምራለህ እና መጸለይ ትጀምራለህ። ከሌሎች ክርስቲያኖች ጋር ኅብረት ማድረግ ትጀምራለህ እና ማደግም ትጀምራለህ። አሁን ብዙ ጊዜ እድገታችሁ በጣም ትንሽ ይሆናል። ከጥቂት ጊዜ በኋላ ራስዎን ይጸየፋሉ። ተስፋ ትቆርጣለህ። ወደ ክርስቶስ ከመጣ በመጀመሪያዎቹ 2 ወይም 3 ዓመታት ውስጥ አንዳንድ አስፈሪ የተስፋ መቁረጥና የድካም ጊዜዎች ነበሩኝ። ልጄ ሆይ ዲያብሎስ እንዲህ ያደርጋል። ተስፋ በምትቆርጥበት ቅጽበት አገኘሁት ይላል። ያ ከትልቅ መሳሪያዎቹ አንዱ ነው። ተስፋ መቁረጥ። ወዲያው መሆን የፈለጋችሁትን ሁሉ ካልሆናችሁ ተስፋ አትቁረጡ እና ከዚያ ከ2 ዓመት በኋላ ወደዚያ ቅጽበት መመለስ ብለው ሲመለከቱ ጥሩ እኔ በርግጥ እያደግኩ ነው ትላለህ። ራስዎን በየቀኑ እያደጉ ሳታዩ ይችላሉ። ቀስ በቀስ እድገት ነው እና በዚያ ልምዶች ይኖራሉ። እግዚአብሔር ልምዶችን ይሰጦታል። ለአዲስ የሕይወቱ አካባቢ የመስጠት ልምድ ይኖራል እና ከዚያ እንደገና ሌላ ልምድ ይኖራል እና ሌላ የሕይወቱ ዘርፍ ለእግዚአብሔር ተሰጥቷል እና እግዚአብሔር ወደ ሌላ ነገር ይጠቁማል እና ቢሊ ያንን እፈልጋለሁ ይላል እና ያንን አሳልፌ እሰጣለሁ። በስሜት ጊዜ ውስጥ ሊሆን ይችላል። መተው አልፈልግም፣ ነገር ግን እግዚአብሔር አንተ መተው አለብህ ይላል። ያንን ሰው መውደድ አለብህ። ካንተ ጋር ጦርነት ያለበት ሰው ይሆናል። ከባድ ነው። እግዚአብሔር ግን እፈልጋለሁ ይላል እና ከእግዚአብሔር ጋር ብቻ። በፍሎሪዳ የመጽሐፍ ቅዱስ ትምህርት ቤት ሳለሁ ማንም የማያውቀው ትንሽ ቦታ እንደነበረኝ አስታውሳለሁ እና እኔ ብቻዬን ሄዳለሁ እና አንዳንድ ጊዜ 2 እና 3 4 ሰዓታት አሳልፋለሁ እና ከጌታ ጋር ከሐሳብ በኋላ ሌላ ሐሳብ እና ከችግር በኋላ ያለውን ችግር ከጌታ ጋር አውጥቼዋለሁ። አንዳንድ ጊዜ ወደዛ ገባለሁ እና እንዲህ እላለሁ፣ ጌታ ሆይ እንዳልዳንኩ አውቃለሁ። ምክንያቱም እኔ አሁን ተናድጄ ወደ ላይኛው ክፍል ሄጄ ያንን ሰው አስቀይሜያለሁ። የሆነ ችግር አለ እናም መሰክራለሁ እና ጌታ ከእንግዲህ ተመልሰ ከዚያ ሰው ጋር አስተካክለህ ቀጥል እና ከዚያ እንደገና ጀምራለሁ። ግን ቀስ በቀስ የእድገት ጊዜ ነበር። አንዳንድ ጊዜ ፈጣን እድገት ይሆናል፣ ከዚያም እንደገና ፍጥነት ይቀንሳል። ነገር ግን ሁል ጊዜ በክርስቶስ ጸጋና ዕውቀት እያደገ ይመጣል እና ከዚያ አንድ ቀን ከእሱ ጋር ፍጹምነት ምክንያቱም እንደ ጌታ ኢየሱስ ክርስቶስ እንሆናለን። አሁን እግዚአብሔር በሕይወቶ ምን እየሠራ ነው? የእግዚአብሔር ሥራ አሁን እናንተን የክርስቶስ መልክ እንዲቀርጽ ማድረግ ነው። እንደወደደው እንድትዋደዱ፣ እንዳደረገው ሰላም ያለው ደስታ፣ እንዳለው የዋህነትና እንዳለው ቁጣ እንዲኖራችሁ አሁን የምንናደድበት ጊዜ አለ። በኃጢአት ልንቆጣ ይገባል። በክፋት ልንቆጣ ይገባል። በሶዶምና ሎጥ እንሆናለን። በክፋት ዙሪያ የማይመች ዛሬ ምሽት እግዚአብሔር ለእርሱ ፍላጎት አለው። ኢየሱስ 100 በጎች ስለነበሩት እረኛ ተናግሯል። ከእነርሱም አንዱ ጠፍቶ 99ን ትቶ አንዱን የጠፋውን በግ ተከተለው። ዛሬ ማታ የጠፋው በግ አንተ ነህ። ይህ ሁሉ የመስቀል ጦርነት ዛሬ ምሽት ላይ የተደረገው አንተ ነህ። ይህ ሁሉ ጸሎት ተፈጽሟል። ይህ ሁሉ ዕቅድ ተካሂዷል። አንተ ዛሬ ማታ ሙሉ በሙሉ ለክርስቶስ ተገዛ። ልብህንና ሕይወቶን ለእርሱ ከሰጠህ በኃይል ልትጠቀም ትችላለህ። ኢየሱስ ሞቶልሃል። እርሱን እንደ ጌታና አዳኝ ታውቁት ዘንድ በመስቀል ላይ ሞተ። ግን ምን ማድረግ አለብኝ ትላለህ? በጣም ቀላል ነው።
ልጆች እንዲቀበሉት በጣም ቀላል አድርጎታል። አይነ ስውራን፣ ደንቆሮችና ዲዳዎች እንዲመጡ ቀላል አድርጎታል። የተማረ እንዲመጣ ቀላል አድርጎታል። ማድረግ ያለብህ ከኃጢአት ንስሐ መግባት ብቻ ነው ብሏል። ይህ ማለት እርሶ ያኗኗር ዘይቤውን ለመለወጥ ፈቃደኛ ኖት ማለት ነው። ለእግዚአብሔር እግዚአብሔር ሆይ ይቅርታ አድርግልኝ ብለህ ንገረኝ ማለት ነው። እና ማድረግ ካለብዎ ተመልሰው ይመለሱ እና ካሳ ይክፈሉ። የተሳሳቱንን አንዳንድ ነገሮች ያርሙ። የሚችሉትን ሁሉ ያድርጉ። ይህ በጣም ውድና ያማል፣ ነገር ግን ንስሐ መግባት ነው። በሁለተኛ ደረጃ በእምነት ጌታን አዳኝ አድርገው ይቀበሉት። አሁን በአንድ ጊዜ ይከሰታል። ንስሐና እምነትን መከፋፈል አይችሉም። እጅ ለእጅ ተያይዘው ይሄዳሉ። እምነት ማለት ሙሉ ክብደታችሁን በክርስቶስ ላይ አድርጋችሁ እንደ ጌታና ጌታን አዳኝ አድርጎት ማለት ነው። እና በራስ ላይ እምነት የለህም እና አንተን ለማዳን በማንም ላይ እምነት የለህም። ይህ ደግሞ ወጣቶችን የሚሰሩት ሌላው ስህተት ይመስለኛል። ብዙ ጊዜ ወደ ራሳቸው ወደ እግዚአብሔር ቃል ከመግባትና ራሳቸውን ከመጸለይ ይልቅ ከሌሎች ወጣቶች ጋር ባለው ኅብረት በክርስቲያናዊ እድገታቸው ላይ ተመሰረተ ነው። አየህ፣ ለመንፈሳዊ ሕይወትህ በሌላ ሰው ላይ በፍጹም ጥገኛ መሆን የለብህም። ከጌታ ኢየሱስ ክርስቶስ ጋር ባላችሁ የግል ግንኙነት ሙሉ በሙሉ ትመካላችሁ። አንድ አረጋዊ ወንጌላዊ በአንድ ወቅት እንደጻፈልኝ አስታውሳለሁ። እናም እንዲህ አለ፣ ከትላልቅ ስብሰባዎች በሕይወቴ ሁሉንም ደስታና ሐሴት እንዳገኘው ተረድቻለሁ። እናም ትልልቅ ስብሰባዎች ሲጠናቀቁ ደስታዬና ሐሴቴን አጣለሁ። ይህን መገመት ይቻላል። የአምልኮ ሕይወቴን አጥቶ ነበር። የአምልኮ ሕይወቱን አጥቶ ነበር። ከእግዚአብሔር ጋር የሚያደርገውን የግል ጉዞ በጣም አጥቶ ነበር። ስለዚህም ጤንነቱን ሲቀንስና ስብሰባዎች ሲዳከሙ ደስታው ጠፋ። ምክንያቱም ደስታው በብዙ ሰዎችና ከሌሎች ክርስቲያኖች ጋር የነበረው ኅብረት ሁሉ ነበር። እዚያ አታስቀምጥ፣ በክርስቶስ ውስጥ አስቀምጠው። እግዚአብሔርና እግዚአብሔር ብቻ። ዛሬ ማታ አንተና እግዚአብሔር እሱን እንድትቀበሉ ትጠይቃቸዋለሁ። ክርስቶስን ወደ ልባችሁ ተቀበሉ። አዳኝ አድርገህ ጌታ አድርገው እና በዚህ ሳምንት በሺዎች የሚቆጠሩ ሲያደርጉ ያየነውን አንድ ነገር አደርጋለሁ። አሁን ከመቀመጫችሁ እንድትነሱ ጠይቃቸዋለሁ። መቶዎቻችሁና መጥተው በዚህ መድረክ ፊት ቆመህ በመምጣት እንዲበል ክርስቶስን በልቤ ተቀብያለሁ። እሱ የሕይወቴ ጌታ እንዲሆን እፈልጋለሁ። እርሱ ሁሉ እንዲኖረኝ እፈልጋለሁ። ለሱ ያለኝን ሁሉ እሰጣለሁ። እኔ እንደ ሮበርት ሞፋት አደርጋለሁ። በቃ ወደ መሰብሰቢያው ሳህን ውስጥ ገብቼ ሁሉንም ነገር ሰጠዋለሁ። ዛሬ ማታ ታደርጋላችሁ። በመቶዎች የምትቆጠሩ ከፈለጋችሁና ከመድረኩ ፊት ለፊት ቆማችሁ እና ሁላችሁም መታችሁ ከቆማችሁ በኋላ እኔ ከእናንተ ጋር ጸሎት ጸልያለሁ። አንዳንድ ቅዱሳት መጻሕፍት እሰጣችኋለሁ። አንዳንድ ጽሑፎችን እንሰጦታለን። ከዚያ ይችላሉ። አማካሪ ያነጋግሮታልና ከዚያ ተመልሰው ከጓደኞቻችሁ ጋር መቀላቀል ትችላላችሁ። ከጓደኞቻችሁና ከዘመዶቻችሁ ጋር ከሆኑ እነሱ ይጠብቆታል። ተነስተና ብቻ አውቶቡስ ከገቡ ይጠብቆታል። እባካችሁ ማንም ሰው ከስታዲየም አይወጣም። አሁኑኑ ተነስና ና። እዚህ ቆመ በመምጣት እንዲበል ክርስቶስን እንደ ጌታዬና አምላኬ እና አዳኝ አድርጌ ተቀብያለሁ። የቤተ ክርስቲያን አባል ልትሆኑ ትችላለህ። ካቶሊክ ወይም ፕሮቴስታንት ሊሆኑ ይችላሉ። ማን እንደሆንክ ምን እንደሆንክ አላውቅም። የየትኛውም ቤተ ክርስቲያን አባል ላይሆን ይችላል። ነገር ግን ማንም ብትሆን ተነሳና ና። ክርስቶስን ስለምትፈልግ ነው። ይቅርታውን ትፈልጋለህ። ሕይወቱን ትፈልጋለህ። አሁን በቴሌቪዥን የምትመለከቱት በመቶዎች የሚቆጠሩ ሰዎች እዚህ በአልቡከርኪ ኒው ሜክሲኮ በዩኒቨርሲቲ ስታዲየም ውስጥ ለኢየሱስ ክርስቶስ ቁርጠኝነትን ለማድረግ እንደሚመጡ ማየት ትችላላችሁ። ቁርጠኝነቱን አሁን ባሉበት ቦታ ማድረግ ይችላሉ።
ክርስቶስን ወደ ልባችሁ ብቻ ተቀበሉ። እሱ ይመጣል እና ክርስቶስ ሁሉ ጊዜ ከእርሱ ጋር ይኖሩታል። አምላክ ይህንን ውሳኔ እንድታደርግ ይርዳ እና በሚቀጥለው እሁድ ወደ ቤተ ክርስቲያን እንደምትሄድ ተስፋ አደርጋለሁ። እግዚአብሔር ይባርክ።